እነሱም ይዋሻሉ እናንተም ማምኖ የመቀበል ልማዳችሁ ከፍ እያለ መጥቷል። የ57 ዓመት ሙሉ ውሸት እንግዲህ እስኪ ዛሬ ትንሽ ዳሰስ ስላደርግላችሁ ይህን ነገሬን ከመንገሬ በፊት ግን ምን ያክል ሰዎቻችሁ ለረጅም ዓመት እኔን ስትፈልጉ ነበር? ቢያንስ ለስንት ዓመት ፈልጋችሁ ስንቶቻችሁ አገኛችሁኝ? አሁን በጊዜ ስለመጓዝ ነው የማወራው። ሰሞኑን ስለ ኤሊያንሶች እየተወራ ነውና 57 ዓመት ሙሉ ምንድነው የዋሹን? እየዋሹን ያሉትስ የበላይነትን ለማረጋገጥ ምን አይነት ኮንስፓይሬሲ ነው እየተሰራብን ያለ የሚለውን ነገር አብራራላችኋለሁ። ከዛ አስቀድሜ ግን ስንቶቻችሁ እኔን እየፈለጋችሁ በፈለጋችሁበት ሰዓትና ጊዜ አግኝታችሁኛል? ያገኛችሁኝስ እኔ ፈልጌ ወይስ እናንተ ፈልጋችሁ? እያገኛችሁኝ ያላችሁ የቅርብ ሰዎቼ እኔ ስፈልግ ወይስ እናንተ ፈልጋችሁ? እኔ ፈልጌ የማገኛችሁ ወደ እናንተ ጊዜ እኔ መጥቼ እንጂ እናንተ ወደ እኔ መጣችሁ አይደለም። ተመሳሳይ ጊዜ ላይ ስላልሆነ ያንን ስላችሁ ብዙዎቻችሁ ራሳችሁን ጠይቁ። ዮሐንስን እኔ ስፈልግ በፈለኩት ሰዓት አግኝቼዋለሁ የሚል ሰው ካለ እኔ በል። አብዛኞቻችሁ እኔ ስፈልግ ነው ወደ እናንተ የምመጣው። ወደ እናንተ መጥቼም ነው ያገኛችሁኝ እንጂ ፈልጋችሁ ያገኝ። አሜሪካን ለዘመናት የዋሸቻችሁ ውሸት ደግሞ ይሄ ነው። ኤሊያንሶች ናቸው የመጡት ወይስ ራሱ የሰው ልጅ ነው? ከሚሊዮን ዓመት በኋላ ወደ ኋላ ተጉዞ አሁን እየመጣ ያለው የሚመጣበት አላማስ ምንድን ነው? የሰው ልጅ ሪክሬት እያደረገው ያለው ተፈጥሮን ኢኮሲስተሙን እንደ ፈጠራ እያየ አስተካከልኩት የሚለው ነገር ምን አይነት ተጽዕኖ ፈጥሯል? እነዚህ ነገሮች በሰፊው እንዳስስ ይሆናልና ጥያቄዎችን እስኪ ኮሜንት ቦክሱ ላይ አስቀምጡ። በጊዜ እንለያያለን። እስካሁን እሱን ተመሳሳይ ሰዓትና ተመሳሳይ ጊዜ ላይ አይደለንም ያለ ነው። ያንን ደግሞ ለማወቅ ስንቶቻችሁ ፈልጋችሁ እኔን ለማግኘት ጥራችሁ ተሳክቶላችሁ ሐቁ ያለ